ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? ሁሉ ሰላም ነው ወይ? ዶክተር አንተ እንዴት አለ? ደህና ነኝ። ያው ወራችሁን በላቸው እንጂ አይደል? አዎ ትንሽ ኦልሞስት ቆየን። ወር ሊሞላ አለን። እንዴት ነው? ወይዘሮ አሁን ትንሽ ዝናቡን ያኔ ገና እየጀመረ ነበር መሰለኝ። በልጉ እርግጥ ሆኗል። አዎ አሁን በደንብ እንደገባ አረጋግጦልናል። ግን ጥሩ ነው እንግዲህ። እስኪ ዛሬ ወደ ጥያቄያችን ከመሄዳችን በፊት ስለ ይሉኝታ እንድናወራ አስቤ ነበረ። ስለ ይሉኝታስ ባናወራ እኔ በጣም ይሉኝታ ይዘኛል። ስለ ይሉኝታ ስለማውራት ለማውራት ፈለግ አንደኛ በሀሳብ ደረጃ ብዙ በሌላ ካልቸሮች እና በሌላ ቋንቋዎች ኤግዛክት የሆነ ትይዩ ቃል ያለው አይመስለኝም። በእኛ ሀገር ያለውን ወይ ኢንቴንሲቲውንም በደንብ የሚይዝ የሚያስረዳ እና እስኪ አንተም በቻይና ያለ አይመስልሽም? እኔ እንጃ እስካሁን ባሉ አላገኘሁም። አጠቃላይ ኢስተርን ብሎክ አካባቢ ያሉ ሀገሮች እና ሞር ትራዲሽን ላይ በጣም የተመሰረቱ ሀገሮች ይሉኝታ ቲንክ እንዳንድ እንትን የሚታይ ያው ከይሉኝታ ጋር አብሮ መግደርደር ምናምንም ይመጣል። ኢንጀነራል ያው እንደ ማንኛውም እንትን አጀማመሩ ወይም ደግሞ የሆነ ቦታ ላይ ጥሩ ጥቅም ያለው ሊሆን ይችላል። ግን ወደ እንግዲህ ያው በእንግሊዝኛ ይሉኝታ የለም ብለሽ ይሆናል አይደል? በሌላ ቋንቋ የለም ወይስ በግሪክም በምንም ፈልገሽ አተሽ ነው? በላቲን በእንግሊዝኛ ነው ያላገኘሁት፣ ግን ሀሳቡን ብዙ ኢትዮጵያዊ ሀሳብ ነው የሚለውን ነው እስካሁን ያየሁት። ለዛ ነበር። አይ የፐርሰናሊቲም ጉዳይ ነው፣ የካልቸር ጉዳይ ብቻ አይደለም። አሁን ኢትዮጵያ ውስጥም ይሉኝታ ቢስ በጣም ብዙ ሰው አለ። እንግዲህ ይሉኝተኛ ይበዛ ሊሆን ይችላል፣ ግን ይሉኝታ ቢስነት አይኑን በጨው አጠበ ምናምን ከሚለው ጀምሮ ብዙ አለ። ግን ይሉኝታ ብዙ ሰው ላይ እንደ አሴት ይታያል። ይሉኝተኛ ነው ሲባል መጀመሪያ ኮኖቴሽኑ ፖዚቲቭ ነው። ይሉኝታ ግን ይሉኝታ ያጠቃዋሉ፣ ይሉኝታ ጠፍሮ ይዞታል ምናምን ሲባል ግን ኦቨርዶዝ ኦልሬዲ ይመስላል። አጠቃላይ ግን ምንድን ነው ይሉኝታ በጣም ኔጌቲቭ የሚያደርገው ምንድን ነው? ከልክ የማለፍ ነገር ስላለው። ምን ይሆናል ከልክ ሲያልፍ ይሉኝታ? ሰው የሚያምንበትንም የሚያስበውንም ነገር ሁሉ ተቃርኖ ሌላውን ሰው ፕሊዝ ለማድረግ ሳክሪፋይስ በጣም ያደርጋል ይመስለኛል። ፒፕል ፕሊዘር መሆን አለ። ግን በጣም ፕሪቴንሽስ የመሆንና አስመሳይነትና ራስን አለመሆንን ይፈጥራል። ይሉኝታ መብላት ፈልጎ አሁን በላው፣ መሄድ ፈልጎ እኔ እዛ ቦታ ምንም መሄድ አልፈልግም ምናምን። ከዛ ደግሞ ውስጡ ዲዞናንስ ወይም ደግሞ ከሚለው ጋር ግጭት በሚፈጥርበት ጊዜ ደግሞ ሪዘንትመንት፣ ቁጭት እና ያልረገበ ቁጣ ይፈጥራል። ያው እንደዛ አይነት ሰዎች ብዙ ጊዜ ደስተኛ የመሆን እድልም ላይኖራቸው ይችላል። ስለዚህ ትንሽ ፕሪቴንሽስ የመሆንና ወይም ደግሞ አስመሳይ የመሆንና ያልሆኑትን የመሆንና ከራስ ጋር የሚጋጭ እንትን ይፈጥራል አደላ። እና ይሉኝታ ባይኖርስ ምንድን ነው የሚያደርገው? ሰውን ለሌላው ሰው የማያስብ ወደ መሆን፣ በጣም ቱ ሰልፍ ሴንተርድ ወደ መሆን ሊያመጣ ይችላል ይመስለኛል። በሁሉንም ነገር ከራስ ኢንተረስት ብቻ የማየት አክቹዋሊ ከሌላው ኢንተረስት ብቻ ካየን ወደ ይሉኝታ እንግዲህ ይሉኝታና ሰልፍ ሳክሪፋይስ የሚለየው በምንድን ነው? አንዳንድ ሰው በቃ ራሱን ለመስዋዕት የሚያደርግ ሰው አለ፣ ደግሞ ይሉኝተኛ አለ። እና ይለያያሉ ወይስ የአንድ ገጽታ ሁለት ሳንቲሞች ናቸው? እርግጠኛ አይደለም፣ ግን የሚለያዩ ይመስለኛል። ያልኩት የአንድ ገጽታ ሁለት ሳንቲሞች የአንድ ገጽታ ሁለት ሳንቲሞች ከሆኑ በጣም የተለያዩ ናቸው ማለት ነው። የአንድ ሳንቲም ሁለት ገጽታ ከሆኑ ደግሞ ተቀራራቢ ናቸው። ግን አንቺ ምን ይመስልሻል? እርግጠኛ አይደለሁም፣ ግን እየተግደረደርሽ ይሉኝታ አይደለም ግን የሚለያዩ ይመስለኛል። በአንድ ጎን ይሉኝታ ሞር ሌላው ሰው ምን ይላል የሚለው ላይ በጣም ትኩረት የሚያደርግ ይመስለኛል። ሰልፍ ሳክሪፋይስን በእርግጥ ዲቴይሉን በደንብ ባላውቀውም ከሱ እንደሚወጣ ገምታለሁ። ግን የተሻለ አንተ እንግዲህ ሰልፍ ሳክሪፋይስ ወይም ራስን መስዋዕት ማድረግ ሌላው ስለሚልና ስለማይል ሳይሆን ሌላው ምንም ቢል ሰዎች ራሳቸውን ለልጆቻቸው ለሚወዱት ሰው
በሀገር ለመሳሰሉት ለሚያምኑበት ኮዝ ሳክሪፋይስ ያደርጋሉ። ያ ከይሉኝታ ጋር ላይዛመድ ይችላል። አሁን ትልቁ ችግር ምንድነው? ይሉኝታም ደግሞ ሳክሪፋይስ እንድታደርጊ ያደርግሻል። ግን ከውስጥ ሞቲቭ ጋር ስትገቢ አንደኛው ባለው ፍቅርና በጎ ፈቃድ የሚያደርገው ሲሆን፣ ሁለተኛው ደግሞ ያንኑ ነገር ነው የሚያደርገው። ግን ሰው ምን ይለኛል፣ ልክ ቃሉ እንደሚለው ይህንን በማድረግ ሰዎችን አስደስቶ ውስጥ ያለውንም የሰው ሰዎች ሊሉ የሚያስቡትን ስለኛ የሚሉት ነገር የመኖር ምክንያት ሲሆን ነው እንግዲህ ይሉኝተኛ የሚሆን። ይሉኝታ ቢስ የሚለው ግን ካልጠቀመን እንግዲህ ለሰልፍ ሳክሪፋይስም ስፔስ የለንም ማለት ነው። ከጥቅማችን አንጻር ብቻ ነው ምናየው። በእርግጥ ይሉኝታኝነትም ከራስ ጥቅም አንጻር ነው አይመስልሽም? አዎ፣ በሆነ መንገድ የሆነ አይነት አፕሩቫል ለማግኘት ሊሆን ይችላል። አዎ፣ ግን ምንድነው በጣም አንሰልፊሽ የሆነውን መንገድ ለሰልፊሽ እንትን መጠቀም ነው። ያኛው ግን እዛም አይ ዶንት ኬር ብሎ እና ምርጫ ቢሰጥሽ የትኛውን ነው የምትሆኘው? ከዚህ ወደ ይሉኝተኝነት የምታደይ ትመስያለሽ። አዎ በጣም እዚህ ቤት ውስጥ ራሱ በይሉኝታ ስንት ነገር ነው እነንትነት እርሲትን በጣም ይሉኝታ ይገል እና ባርሳ እንደውም እዛ ከሆነ አይ ቲንክ ጥያቄውን ለራሷ የኔ ጥያቄ ነው እንደውም እና ይሉኝታ ነው ቤትም የሚያጠቃሽ። ትንሽ ሞር ወደ ይሉኝታ ማዘነብል ይመስለኛል። እኔ ባለቤቱ ትንሽ አዘነብላለሁ ካለ ይሉኝታ ይዞት ሁሉ ስለሚሆን ራሱ በ10 ይባዛል። በእርግጥ አንዱ ይሉኝተኛ ሰው ያው ትንሽ ይሉኝታ ሳይኖርብኝ አይቀርም ይላል። ይሉኝታ ቢስ ሰው ደግሞ እኔ በፍጹም ይሉኝታ ቢስ አይደል፣ ይሉኝታ የለውም እሱንም ለማመን ማለት ነው። እና አሁን ይሉኝታ ቢስ ሰዎች ስትሰሪ ወይ አብረሽ ስትሆኚ ሃው ዱ ዩ ፊል? አንዳንዴ ትንሽ እንደዛ እኔ በሆን ጥሩ ነው መሰለኝ የሚል ጊዜዎች አሉ። እንደዛ ብዬ ሃው ዱ ዩ አሰብኩባቸው። ዲል ወዝ ዛት? እንዴት አድርገሽ ነው የምታልፊው? ያንን ለምሳሌ በጣም የቅርብ ሰዎች ሊሆኑ ዘመድም ሊሆን ይችላል። አክቹዋሊ እናት ወር ዥንጉርጉር ነው። አንድ ቤት ውስጥም ሊኖር ይችላል። አሁን እኛ ቤት ብዙ ነን። ወደ አንዱ ጫፍ ሁላችንም እንትን እንላለን እና ሁላችንም በሌላው ፋሲኔትድ እንሆናለን መሰለኝ። እና ምን ታደርጊያለሽ በጣም ይሉኝታ ቢስ ሰው ሲያጋጥምሽ? አንፎርቹኔትሊ ደግሞ ይሳሳባሉ ሁለቱ ሰዎች። ምክንያቱም ይሉኝታ ቢስም የሆነ ሰው ለመኖር በጣም ቀለል የሚለው ከይሉኝተኛ ሰው ጋር ስራውን ሁሉ ይሰራል። ይሉኝተኛም የሆነ ሰው ወደ ይሉኝታ ቢስ ሰው ይሳባል። ለምን ይመስልሻል? ያው ያ ሰው ማድረግ የማይችለው ሌላኛው ሰው ማድረግ ስለሚችል አንዱ ክፍተት ይሞላል ብሎ ስለሚያምን ነው። ሌላውስ ቪክቲም በቀላሉ ስለሚሆን ነው። ያው አሁን በአቢዩዝ እንትን ውስጥ ልክ ጭቆናና ጨቋኝና ተጨቋኝ ተባብረው ጭቆና እንደሚፈጥሩት ማለት ነው። ብዙ ጊዜ ጨቋኙ ነው የሚኮነነው። ኦፍኮርስ ተጠቃሚ ስለሆነ መኮነን አለ። ግን ጭቆና በዋናነት ቀንና ሌሊት ተግቶ የሚሰራለት ተጨቋኙ ነው። አዎ፣ ተጨቋኙ እምቢ ያለ ቀን ጭቆና ምን ይሆናል? ይቆማል እንጂ ጨቋኙ በቃኝ ብሎ ሊያቆም። ይሉኝታና ይሉኝታ ቢስነትም ላይ አንዳንድ ጊዜ ባልና ሚስትም ሆነው አንዱ ይሉኝታ ቢስ አንዱ ይሉኝተኛ ሲሆን አንደኛው ላይ ኦቨር በጣም በርደን ይሆናል። አንዱ በይሉኝታ ራሱንም ግራቲፋይ ስለሚያደርግ ነው። ግን በጣም ዲፕ ዳውን ብዙ ሪዘንትመንትና ቁጣ ይኖራል እና ወደ ምን አይነት ነገር ይወስዳል? ፓሲቭ አግሬሲቭነስ የሚባል አለ። ምንድን ነው? ልግመኛው ቁጡ ማለት ነው። ቁጣውን የሚገልጸው ሳቦታጅ በማድረግ ነው። የሰው ይሉኝታ ቢዘኝ እንደማላቅ መሰለው ወይም ይህች ሴትዮ ብሎ አንዳንድ ነገሮችን ሳቦታጅ ያደርጋል። ምክንያቱም ፊት ለፊት ኮንፍሮንት ለማድረግ ምን ይዘዋል? ስለሚይዘው ማለት ነው። እና ያው ሁሌ ያው እንግዲህ አዶ ነው እንግዲህ ተረዳድተን እንድንኖር የተፈጠረ ችግር ይሁን ወይስ መረዳዳት ስላቃተን የተፈጠረ ችግር ይመስልሻል? እኔ እንጃ፣ ከባድ ሪዝኑን ለማወቅ የሚከብድ ይመስለኛል። በአንድ ጎን አንዳንድ ሰዎችም ኔቸራቸው ሞር ይሉኝተኛም እንዲሆኑም እንዳይሆኑም በሆነ መንገድ የሚገፋፋ ይመስለኛል። ብዙ ኢንትሮቨርት የሆኑ ሰዎች ይሉኝተኛ ናቸው። በአጠቃላይ ወደ ውስጥ የሚያስቡ ከራሳቸው ጋር ብዙ ስብሰባ የሚያበዙ ሰዎች እነሱ ያው ብዙ ጊዜ ወደ ይሉኝታ ሰፈር ነው ያው ይመቻል መሰለኝ ለመኖር። ኦቨር አናላይዝ ስለሚያደርጉ ብዙ ኤክስትሮቨርት የሆኑ ሰዎች ደግሞ ሁሉንም ነገር ያው ለማሳበብም ብዙ ፐርሰናሊቲያቸውም ስለሚረዳቸው ዴር ሞር ይሉኝታ ቢስ የመሆን እድላቸው ላይሆኑ ይችላሉ። አንዳንድ ኤክስትሮቨርት ሆነው ይሉኝታ ቢስ የሆኑ ሰዎች ቶሎ ይታወቅባቸዋል ይሉኝታ ቢስነታቸው።
ወይም ይሉኝተኛም ከሆኑ ያው አንዳንዴ ግን በአብዛኛው ኤክስትሮቨርት የሆኑ ሰዎች ወደዛ የማድላት እድል ሊኖራቸው ይችላል። ኢንትሮቨርትም ሆኖ ይሉኝታ ቢስ የሆነ ሰው ይኖራል። ግን ነው በአብዛኛው ግን የዛ ባህሪ ያለ እንግዲህ ኢንትሮቨርት ኤክስትሮቨርት የምንለው ሰዎች ከራሳቸው ውስጥ ነው ከራሳቸው ውጭ ነው ብዙውን የህይወታቸውን ኤነርጂ፣ ጉልበት፣ አቅም የሚያገኙት ከሰው ጋር በመሆን ላይ ነው ሞር ፎከስ ያደረገው ህይወታቸው ወይስ ከራስ ጋር የሚለውን የያዘ የስብዕና አንግል ወይም ቴምፐራመንታል ትሬት ነው። እና በአንድ ጎን የሚስተካከል ነገር ነው ወይ? አሁን ሰው በጣም ይሉኝታ የሚይዘውም ሰው የማይዘውም ሰው ወደ መሀል ወደ ሚድል ግራውንድ መምጣት ይችላል፣ ወይም ወደ ሌላኛው ኤክስትሪም የሚስተካከል ላይሆን ይችላል፣ ግን ማኔጀብል ነው። ለምሳሌ ወተትን ማፍላትና ቡና ማፍላትና ውሃ ማፍላት የሚስተካከል ነገር ነው ወይ? መገንፈልን በተመለከተ ስትይ ምን ይመስልሻል? ኢሴንሻሊ ወተትም እንዳይገነፍል ማድረግ አይቻልም፣ ግን የጣድነውን ወተት ግን ሳይገነፍል ማውጣት እንችላለን። ያው ምን ማለት ነው? አንደኛ እሳቱን ማኔጅ ማድረግ አለብሽ፣ ሁለተኛ ወተቱን ማኔጅ ማድረግ አለብሽ። ያለ ማስጠንቀቂያ አይገነፍልም፣ ግን ማስጠንቀቂያው አንድም አጭር ነው፣ ሁለትም ፈጣን ነው። ቡና ያው ድምፅ ያሰማል፣ ከዛ ደግሞ ያው ቁጣውን መጀመሪያ ይገልጻል። ከተውሹ ነው ድብልቅልቁን የሚያወጣ። ወተት ግን በጸጥታ ነው የሚገነፍለው ወዲያው ምናምን። ውሃ ደግሞ ጸጥ ብሎ ነው የሚያልቀው የተንተከተክ። ስለዚህ አይ ቲንክ የመጀመሪያው ነገር ራስን ማወቅ ነው። ወደ ይሉኝታ ነው ማደላው፣ ወደ ይሉኝታ ቢስ። በጣም ከባዱ ይሉኝተኞችን ማሳመን አይደለም፣ ይሉኝታ ቢሶችን ማሳመን ከባድ ነው። መቀየር ደግሞ የሚከብደው ይሉኝተኞችን ነው። ለመቀየር ይሉኝታ ስለሚይዛቸው እነዛኞች አንዴ ካመኑበት የተሻለ ለመቀየር እድል ሊኖራቸው ይችላል። ያው ባህረኔ ይሉኝታ ቢስ ነኝ ምናምን ብለው ሁሉ ለመናገር ብዙ አይሉም። እና አይ ቲንክ የመጀመሪያ ራስን ማወቅ ክሪቲካል ስቴፕ ነው። ሁለተኛው ስቴፕ በብዙ ድግግሞሽ ራሳችንን ቶሎ መያዝ እንማራለን። ከዛ ቶሎ ከያዝ ነው ከድርጊት በፊት ኮሬክቲቭ ስቴፕ ላይ ልንደርስ እንችላለን። ብዙ ጊዜ ያው ሰዎች ማመን ስለማይችሉ ራሳቸውን አይዙም። ራሳቸውን ስለማይዙ ባህሪያቸው እየጠነከረ ይሄዳል እንጂ አይቀየርም። ስለዚህ ያ እንትን ነው። ሌላ እንግዲህ አካውንታብሊቲ ፎርም ማድረግ ያስፈልጋል። አንድ ይሉኝታ ቢስ ሰው ፈልገሽ ይሉኝታ እንትን ሲለኝ አንገቴን ይዘሽ መልሽኝ አይነት ነገር ችግር የለባቸውም። ስለዚህ ሰዎች ካላገዙን አንዳንዴ አይናችን ራሱን እንደማያየው ሁሉ ብዙ አጠገቡ ያሉትን ብዙ ነገሮች እንደማይታዩት አንዳንዴ ይሉኝታ ቢስነቱም ፎርዛት ማተር የዚህ አይነት ባህሪ ያላቸው። እንግዲህ ሌላው ምንድን ነው? ይሉኝተኛ መሆኑን ካወቀ ይሉኝታ ቢስ ለመሆን ተግቶ መስራት ነው። እና ብዙም ይሉኝታ ቢስ በጣም ትሰቃያ። ዛሬ ይሉኝታ ቢስ ሆንኩ ብለሽ ራስሽን ስትደበድቢ ሰዎች ምናልባት ፐርሲቭ ያደረጉች ይሉኝታ ሊገላት ነው ብለው ሁሉ ሊሆን ይችላል። ስለዚህ ካንት ኦቨርዱ ኢት ኦፖዚት ሳይዱን ማለት ነው። ኦፍኮርስ በዚህ በኩል ዩር ኦልዌይስ ኦቨርዱዊንግ ኢት። እና ይሉኝታ ቢስም የሆነ ሰው ይሉኝተኛ ለመሆን ራሱን ቢያስተምር ከዚህ አቅጣጫ ወደዚህ ትንሽ በዚህ በኩል የሚወድቅ ሰው ወደዚህ ቢሮጥ ጊዜ ይሰጠዋል። በዛ ያለም ሰው ደግሞ ወደዚህ ቢመጣ አይነት እነዚህ ትንሽ ይረዱ ይሆናል። አንዳንድ ጊዜ እንግዲህ ብዙ ጊዜ እንትን ባይልም በጣም በይሉኝታ ብዙ መጎዳት አንዳንድ ሰዎችን ያነቃቸዋል። ግን ያው ጨዋ ልትቀዳ ወረደ በዛው ይሉኝታ ይዟቸውም እንዳይቀሩ በህይወት የሚያጋጥሙን ነገሮች ያደግንበት መንገድ እንደገና ያለን ኔቸር እነሱ ሁሉ ተጨምረው በሁለቱም ሳይድ ልንሆን እንችላለን። እኔ እንዳልካቸው አንዳንድ አጋጣሚዎች ላይ ነው አይ ቲንክ ይሄ ነገር አያዋጣኝም መሰለኝ ወደ ማለት እና ኢምፕሩቭ ለማድረግ ወደ መሄድ ራሴን በደንብ ስመለከት ነው እነሱን ነገሮች ለማየት የቻልኩት። እና አንዳንዴ ሳናስበው 90 ዓመት 80 ዓመት ሆነን ስቲል ያኔ ድሮ የነበረ እየባሰም ነው የሚመጣው። ሌላው እንግዲህ የይሉኝታ እጀታው መግደርደር ነው። መጀመሪያ መግደርደርን ባህሪ ስለሆነ መግደርደር ይሉኝታ አስተሳሰብ ያው እስቲ ይሉኝታዬን ምናምን አትይም። ያው ግን ራስሽን
አዝ አን ኤክስፕሬሽን ኦፍ ይሉኝታ። እንግዲህ ይሉኝታ ፖዚቲቭ ስያሜው በእንግሊዝኛ ብዙ የለም ይባላል እንጂ ሞደስቲ ነው። ሞደስት ሆነሽ መገኘት የባህሪ ሞዴሬሽን ነው። ሞደስት ሆኖ አላል አፕሮፕሬት ሆነሽ ኮንሲደሬት እና ሞደስት የሚለው ሀሳብ አካባቢ ነው ይሉኝታ ኢንስ ቬሪ ፖዚቲቭ ወይ ማለት ለሌላው ኒድ ሴንሲቲቭ መሆን፣ አገናዛቢ መሆን፣ ኮንሲደሬት መሆን፣ ሞደስት መሆን ደግሞ ጨዋ ሆኖ መታየት በጣም እንደው ስግብግብና ነው በሰው ላይ ጨፍልቆ የሚሄድ ኢንኮንሲደሬት ኢንሴንሲቲቭ ላለመሆን። ስለዚህ በሞደስቲ ስም ያው ሞደስቲው ራሱ ነው እንትን የሚለው። ስለዚህ ጠያቂያችን ይሉኝተኛ ሰው አግኝተሽ ነው እንደ ዛሬ መሰሉኝ ያው በኋላ ላይ የምናነሳው ሀሳብ ሊሆን ይችላል በሚል የተሻለ እንድንረዳው ብዬ ነው። እና ወደ ጥያቄው እንለፍና ደግሞ እስኪ ይሉኝታ ያጠቃቸዋል አያጠቃቸውም የሚለውንም እያየን በዛው። ሰላም እንዴት ናችሁ? ፕሮግራማችሁን በጣም ነው የምወደውና ቀጥሉበት። ዶክተር ምህረት በጣም ነው የምወድህና ማከብርህ። አንድ ቀን በአካል እንደማገኘህ ተስፋ አደርጋለሁ። ወደ ጉዳይ ስገባ እኔ የክፍለ ሀገር ልጅ ነኝ። ያደግኩት የዘመድ ቤት ነው። 12 ውጤት ስላልመጣልኝ እዛው ሱቅ ስላለ እየሰራው አቋርጬ የነበረውን የኮሌጅ ትምህርት እየሰራው መቀጠል ጀመርኩኝ። መጠየቅ የፈለግኩት ትምህርት እንድጀምር ያበረታታኝና ስለ ራሴ ማሰብ መጀመር እንዳለብኝ ብዙ ይመክረኝ የነበር አንድ ሰው ከጎኔ ነበር። እናሱም እንደ አባት እንደ ጓደኛ ቀረበኝ። ተቀምጬ የነበረው ዓመት እንዲጸጽተኝና መማር እንዳለብኝ አሳመነኝ። ብዙ ባይመቸኝም እሱ ደስ ይበለው ብዬ ከቤተሰብ ተጣልቼ ትምህርቴን ጀመርኩኝ። አሁን የ2ኛ ዓመት ማርኬቲንግ ማኔጅመንት ተማሪ ነኝ። ብዙ መክሮኛል፣ ትምህርቴን እንድማር ምክንያት ሆኖልኛል። ግን ባልታሰበ መንገድ ፍቅር ያዘው። ብዙ ጊዜ እንዳላወቀ ሆኜ ቆየው። አንድ ቀን ግን ራሱ ነገረኝ። እኔም ብዙ ስለ ራሱ እየነገረኝ ስለነበር እምቢም እሺም ማለት ግራ ገባኝና ዝም ብዬ ቀጠልን። ግን ከሱ ጋር መጀመሪያ እንደ ቤተሰብ እንደ ታላቅ ወንድም ስለነበር የማወራው እንደ ፍቅረኛ መቅረብ በጣም ከበደኝ እና በስልክ ሳወራው ምንም አይሰማኝም። ምክንያቱም ስለ ትምህርት ወይ ስለ ራሴ ወይ ስለ እሱ ጤንነት ነው ብዙ የምናወራው። በአካል ስንገናኝ ግን እኔ በስልክ እንዳወራሁት እንደዛው ነኝ። እሱ በአካል ሲያቅፈኝና ሲስመኝ ምንም ስሜት የለኝም። በፊት እንደነበርኩኝ ነኝ እና ምንም እንደማይሰማኝ ስነግረው ፍቅር ስሜት አይደለም ስሜት አለው እንጂ ቢሆንም ውስጥሽ ፍላጎት ስለሌለ ነው ብሎኝ ተለያየን። እሱ 40 ወይም 41 ዓመት ይሆነዋል እና በከባድ ህመም ይሰቃያል። የሚኖረው ብቻውን ነው። እኔ ደግሞ 24 ዓመቴ ነው። ሰው በጣም ያስፈልገዋል እና ይህንን ሁሉ እያወቅኩኝ ዘግቼው መቀመጤ እረፍት ነስቶኛል። ምን ትመክረኛለህ ዶክ? የእድሜን ልክ ጸጸት የሚሆንብኝ የትኛው ነው? አግብቼ ላስታመው ወይስ የራሴን ህይወት አርፌ ልኑር? ነገ ቢሞት ጸጸት ይሆን ወይ? በጣም ግራ ገብቶኛል። ምን አሰብሽ? ይሉኝተኛ ይመስላሉ ጠያቂያችን። ይሉኝተኛ ይመስላሉ ጠያቂያችን። ይሄ መጨረሻ ላይ ያለውን የፍቅር ግንኙነቱን የማሰብ ነገር ብቻ ሳይሆን መጀመሪያም የመከራቸውን ሰው ሀሳብ እንኳን ሲቀበሉ ያው ብዙም ባላምንበት ደስ እንዲለው የሚለው ነገር አለና ትንሽ ይሉኝተኛ መሆናቸው ይመስለኛል ይሄንን ጥያቄ በጣም እንዲያስቡት ከጸጸት አንጻር የትኛውን ላድርግ የሚለውን በጣም አጥብቀው እንዲያስቡት ያደረገው ይመስለኛል። በሆነ መልኩ የተመለሰ ይመስላል ማለት የፍቅር ስሜት እንደሌላቸው ተናግረው እንደተለያዩ። ከዛ ግን ስቲል ግን የቱ ይሻለኛል የሚለው ጥያቄ መልሶ ያው ያ ሰው ምን ሊያስብ ይችላል ወይ ደግሞ የትኛው ነው ትክክለኛው መሄድ ያለብኝ መንገድ የሚለው በጣም ከባድ የሆነባቸው ይመስላል። ምንድን ነው ይሉኝታውን እንዲፈጠር ያደረገው? ያው በዚህ ሁኔታ ውስጥ ያላቸው ግንኙነት ያ ሰው የሆነ አይነት ውለታ እንደዋለላቸው ውለታ የሚለው አንዱ አስፔክት ነው። ሌላስ? የአመስጋኝነት ስሜት ይመስለኛል። በአንድ ከውለታ ጋር እንዴትነስ እና የውለታ ሸክም ነው። እሽ ሌላስ? ያው እንግዲህ ሰውየው ታማሚ መሆኑ ለብቻው መሆኑ ያው የውለታ ብድር መላሽነት አሁን ኒድ ባይኖረው ምሳሌ በጣም ጥሩ ተይዋ ምናምን ብሎ ወደ ኑሮ የሚቀጥል አይነት ሰው ቢሆን ወይንም ጤነኛም ሆኖ እንደዛም ባይል እንትን ቢል ብዙ ላይ ከብድ ይችላል። አሁን እንግዲህ አንዱ የሰውየው ሁኔታ ነው፣ ሁለተኛ የግንኙነታቸው ሁኔታ ነው። ኦፍኮርስ አንደርላይንግ ዛት የጠያቂያችን ሁኔታ ነው። ጠያቂያችን ከማትሪክ በኋላ ውጤት አልመጣም። 1 ዓመት ያው በቤተሰብ ሱቅ ውስጥ ይሰሩ ነበር ወይም ትሰራ ነበር። ከዛ በኋላ እንግዲህ በነበራቸው ቅርርብ ውስጥ በተፈጠረው እንግዲህ ምክርና ጋይዳንስ አረ ተማሪ ራስሽን እዚህ እንዳትጥይ አይነት አሳቢነቱ የፈጠረው እንትን አለ። ግን ያው
አልቲሜትሊ ሁለቱ ጋር ያለው ነገሩን የሚያዩበት መንገድና ፍላጎታቸው መለያየቱ እንትን ነው። ያው እንግዲህ ጠያቂያችን 24 እና 41 ዓመት የሚል ያነሱት ነገር አለ። 24 እና 25 ቢሆኑ ትክክል ይሆናል ወይ? ዋት ዱ ዩ ቲንክ? ተቀራራቢ እድሜ ቢሆኑ ነገሩን ይፈተዋል ወይ? ይፈታዋል አይመስለኝም፣ ግን ሜቢ የተሻለ ፐርስፔክቲቭ ሊኖራቸው ይችላል በሆነ መንገድ ቋጠረውን ላላ ያደርገዋል ይመስለኛል። ትንሽ አንድም ይሉኝታ የሚሰማቸው ከሆነ ጠያቂያችን የእድሜ ጋፑን ጋር ተያይዞ የሆነ አይነት የአክብሮት ስሜት ሊሰማቸው ይችላል ብዬ አሁን ስለምገምት። ለምሳሌ ቢኮዝ ኢት ሃፕንስ ማለት ነው። ለምሳሌ በዚህ ቅርርብ መሀል መጀመሪያ ፍቅር የያዛት ጠያቂያችን ብትሆንና እሱ 41 ዓመቱ እንዳለ እሷም 24 እንዲህ አንቺ ልጅ አትሆኝም እንደ አንቺ ምናምን እንዴት ኧረ እኔ እንደዚህ አላስብ እኮ አንቺን ለማገዝ ነው ብሎ በፍቅር ተሰቃየው ይህን ሰውዬ ምን ላድርገው ብትልሽ ምንድን ነው የምትይው? ከባድ ሁኔታ ነው። ለምን? ሁለቱም ከባድ ሁኔታ ነው ይመስለኛል። ያው ምንድን ነው ሴናሪዎችን መቀያየር ነው። ሁል ጊዜ አንድ ነገር አንደርስታንድ ለመሽ እድሜን ብናቀያየራቸው አንዱ ነው። እድሜ በማቀያየር ለምሳሌ እሷ አንዱ ያልመጣንበት 41 ዓመቷ ሆኖ እሱ የ24 ዓመት ሆኖ አረ እዚህ ሱቅ ውስጥ 40 ዓመት ሞላሽ፣ አረ አይገባም ምናምን ብሎ የራሴን ንግድ እሱ ገንዘብ ስለነበረው አስጀመረኝ። በዚህ መሀል እኔ ፍቅር ያዘኝ፣ እሱ ደግሞ 24 ዓመቱ ነው ብትልሽ ምን ትያለሽ? እሱም ከባድ ነው። እና ታማሚ ነው እና በዚህ በልጅነቱ ከባድ በማለ እኔ እኮ አሚን የሚመስለኝ እኔ የእድሜው ጉዳይ አሁን አንዳንድ እድሜውን ከጨዋታ ነገሮችን ውጭ ለማውጣት እድሜውን እየቀያየርን ብናየው ኢፌክት የሚኖረው ይመስለኛል። ስቲል የእድሜው ጉዳይ በአንድ ጎን ግን ከእድሜው በላይ ሁለቱ ሰዎች የሚሰማቸው ስሜት ሞር ድራይቭ የሚያደርገው ይመስለኛል። አሁን አንዱ ሰው የእውነት ምንም ስሜት ሳይሰማው ሌላኛው ሰው ካለበት ሁኔታ አንጻር ወይ ከሚሰማው ውለታ ወይም ደግሞ ጸጸት ወይም ፍርሃት እነሱን ነገሮች ፉልፊል ለማድረግ ብቻ እሷም የ41 ዓመት ሴት ብትሆን እሱ ፋክተር እንዳለ ሆኖ ከሱ ውጪ አይ ቲንክ ዋናው ስሜት የሌላቸውን ሁለት ሰዎች ማስተሳሰር ያለበት ነገር ጸጸት ወይ እንትን ነው ብዬ አላስብም። እኔ እሱን ሞር ይመስለኛል ድራይቭ የሚያደርገው። ሁለቱ መካከል እሷ ጋር ፍቅር የለም እሱ ጋር አለ። አንድ ፋክተር ነው። የእድሜያቸው ልዩነት 16-17 ዓመት ዲፍረንስ አለ። ሁለተኛው ፋክተር ነው። በዚህ መሀል የውለታ ወይም የአቅም ኢምባላንስ አለ። እሱ ምናልባት የራሱ ኑሮ ያለው ስራ ያለው ሰው ነው። እሷ የኑሮ ችግር አለባት የምትባል ሰው ባትሆንም ግን ያው በዚህ 1 እና 2 3 ዓመት ውስጥ ግን 3 ዓመት ማለት ነው እንግዲህ 1 ዓመት የተቃጠለ ጊዜ ነበር። 2ኛ ዓመት ተማሪ ነኝ። ስለዚህ 2-3 ዓመት ያህል እንትን አለ የተፈጠረ ግንኙነትና ያው መተሳሰብ እንበለው ግን ማሰብም ሊሆን ይችላል። እሱ ሁሉ አለ እና እንግዲህ እንደነዚህ አይነት ነገሮች ያው አንዱ ሌላውን ያወሳስበዋል በእንትን ሲሆን የጠያቂያችን መጨረሻ ላይ ያቀረቡት ጥያቄ ከጸጸት ጋር የተያያዘ ነው። በኋላ የማይጸጽተኝን ነገር ላድርግ የሚለው አይ ቲንክ ቬሪ ክሪቲካል ጥያቄ ይመስለኛል። ዝም ብዬ የራሴን ልስጥና አግብቼ ተንከባክቤው ያ ህሊናዬን ወይም ጸጥ ያደርግልኛል ወይንስ ለዚህ ብዬ ገብቼ በኋላ ትራፕድ ብሆን እና ባልወደው ሚዝረብል ብንሆን ድሮንም እያወቁ ገባሁበት ብዬ ይጸጽተኝ? የትኛው ሞር የሚጸጽታቸው ይመስልሻል? ከገብቶ ተጋብቶ ተረዳድቶ ምናምን ያለውን ሪስክ በመውሰድ ለምሳሌ ጠያቂው 20-30 ዓመት ማነው አዘር ፐርሰን ቢኖሩ ወይንም ደግሞ ወዲያው ቢሞቱ ዋቴቨር ሃፕንስ ገብቶ ነገሩን በማድረግና ይሄ እኮ ከፍቅር ጋር የተያያዘ ነው እንጂ ከውለታ ጋር የተያያዘ ነገር አይደለም ትዳር እና አልፈልግም ቢሉ እና ሰውየው ቢሞቱ ወይም ቢሞት የትኛው ሞር ጸጸት ያለው ይመስልሻል? ሁለቱም ጸጸት ይኖረዋል። ሞር ጸጸት የሚኖረው እንደኔ ገብቶ በዛ ውስጥ ሊያልፉት የሚችሉት ነገር በእውነት እንደሚሉት ጠያቂያችን እንደምትለው ምንም አይነት ስሜት እየተሰማት የምትገባበት ሁኔታ ከሆነ ያው ከባድ ይመስለኛል እሱኛው ኮሚትመንት ሞር
ጸጸቱ ግን በሁለቱም በኩል ያ ሰውም እንደሚቀበለው ሊሆን ይችላል። አሁን እሷ ሰውየው በሚያልፍበት ሁኔታ ውስጥ ያለውን ነገር አግዝፋ የምታየው ከሆነ እሱም ጸጸት ሊበዛ ይችላል። የእሷንም ዲሲዥን ደግሞ አይ አምኜበት የወሰድኩት ዲሲዥን ነው የሚለውም ካለ እንደ አቀባበሉ ሊወስን ይችላል ብዬ አስባለሁ። በሆነ መልክ ከምትወጂው ከማይወድሽ ሰው ጋር መኖር ይከብዳል ወይስ ከማትወጂው ከሚወድሽ ሰው ጋር? ሁለቱም ከባድ ነው። አይ ሞር የሚከብድ ምረጭ ብትባይ፣ ሌላ እድል የለም ብትባይ ወደ የትኛው ትገቢያለሽ? ብዙ ጊዜ ሞር ያ ሰው የሚወደው ነው የሚባለው። እንግዲህ ስሰማ እኔም እንደዛ እንትን የሚል ይመስለኛል። በራስሽ አድርገሽስ እንደው ስታስቢው ቴዎሬቲካሊ የትኛው ነው ቀላል ሆኖ የሚታይሽ? አንቺ ወደሽው የማይወድሽን ሰው ማግባት ይሻላል ወይም አብረሽ መሆን፣ ወይስ እሱ ወዶሽ አንቺ የማትወጂው ሰው? እኔ በወደው ደስ ይለኛል። ማለት የማትወጂው ቢሆን እሱ ባይወደኝ እኔ በወደው ሞር ለእኔ የሚቀል ይመስለኛል። ከእሱ አንጻር መስጠትን ስለሆነ ያው አብሮት የሚመጣው ዲፊካልቲ አለ። ግን የማልወደው ሰው ጋራ ያ ሰው ብቻ እየወደደኝ የሚከብደኝ ይመስለኛል እኔ ፐርሰናሊ። ሁለቱም ሪስክ አለው። ያ ለምሳሌ ከማይወድሽና ከምትወጁ ሰው ጋር የመሆን ሪስኩ ምንድን ነው? ያው ሁሌ መስጠትን ከዛ ሰው የሚመጣውን ነገር አለመቀበል፣ ብዙ ዲስአፖይንትመንት ኤክስፔክት ከሚደረገው ነገር አንጻር የሆነ አይነት ጋፕ ይኖራል። እንደዚህ አይነት ሪሌሽንሽፖች በምን መንገድ ኤንድ አፕ ያደርጋሉ? ሪዘንት የሚደረግ ይመስለኛል የማይወደው ሰው። ያው እኔ ያው ውደጂኝ ብሎ ላይሆን ይችላል። ይህን ሁሉ ነገር አድርጌልህ አንተ ምንም አታረግም አይነት ኮንቨርሴሽን ውስጥ ሊገባ ይችላል በወንድ ሴት እንደዚህ። what will be the ultimate? ያ የማይወደው ሰው ድንገት የሚወደው ሰው ካገኘ ምን ይሆናል? ያው ወደ ሌላ እና ያኛው ሰው በጣም በመጀመሪያ ብዙ ትንንሽ የልብ ስብራቶች ይኖራሉ። አልቲሜትሊ ግን እነዚህ ሰዎች አብረው ያለመሆን እድላቸው ሀይ ነው። ሌላ ሰው ገብቶም ሊበጠብጠው ይችላል። ምክንያቱም ያኛው ሰው ልክ በጣም የሚወደው ሰው ሲያገኝ ከዚህ ሰው ጋር የሚይዘው ነገር ብዙ ነገር ከሌለ ይሉኝታና ሌሎች ቫሊዩ ድሪቭን ነገሮች ያ ሪሌሽንሽፕ አብሮ የመቆየት እድሉ የማይወደው ጥሎ ሊሄድ ይችላል። የሚወደውም ተማሮ መጨረሻ ላይ ባትሪው ሊያልቅ ይችላል እና እንትን ይላል። ግን የልብ መሰበር እድሉ ሀይ ነው። አሁን ጠያቂያችን 24 ዓመቷ ነው። ማስታመም፣ አብሮ መሆን፣ አሁን የሚያስቡት ነገር ብዙ የማኖር አቅሙ ዝቅተኛ፣ እንዲያው ጓደኛሞች ሆነው መርዳቱ የተሻለ ረጅም ጊዜ ለመርዳት ሊያስችል ይችላል። አንፎርቹኔትሊ ግን አንድ ሰው ደግሞ በዚህ ስሜት ውስጥ ከገባ በኋላ እንዳይወጣ የማድረግ ችሎታ የላቸውም እና አሁን እንክብካቤ ማድረግ ቢቀጥሉ በቃ መጨረሻ ላይ ወደደችኝ ወደሚለው የመሄድ እድሉ ሀይ ነው። ወይም ደግሞ ያንን ስሜት ዲል አድርጎ ሪዞልቭ አድርጎ በህይወቱ ሙቮን ለማድረግ እድል አይሰጠውም። ምክንያቱም ያ የሚወደው ሰው ፈገግ ሲል አይ ዛሬ በቃ ደስ ብሏታል ወዳይ ነው እንትን ስትል እንደዚህ ነው፣ እዛ ወጡ ሲጣፍጥ አይ ለእኔ እኮ እሷ መሰራ ወጥ እየተባለ ቲንግስ ውድ ጎ። አሁን ምንድን ነው እንትኑ ራሱ ለምንም ምክንያት ቢሆን አሁን አንዳንድ ነገር ለማድረግ መሞከሩ ኢስ ኢምፖስብል ነው። ኦን ዲ አዘር ሃንድ የሚወደው ሰው ደግሞ የሚቀበለው ፔን ትንሽ አይደለም። ሰውየው እንደማትወደው ማወቁ በየጊዜው በፔን ውስጥ የመኖርና ምንም ምላሽ ያለማግኘት ፔኑ ከፍተኛ ነው እና እሱ ደስተኛ ይሆናል የሚለውም ነገር አይሰራም። እሷ አትሆንም ደስተኛ፣ እሱም አይሆንም። ማን ነው ደስተኛ የሚሆነው ሲባል ማንም አይሆንም። እንግዲህ ምንድን ነው በደረጃ ስናስቀምጣቸው ህመሙ አለ፣ እድሜው አለ፣ ውለታው አለ እና ደግሞ የአብሰንስ ኦፍ መዋደድ አለ። ከነዚህ ውስጥ እንግዲህ ሌሎች ነገሮች ካሉ አላውቅም። ሌሎች እንግዲህ ማቴሪያል ኢሹስ ሆኒም አግብቼ ከዚህ ወጥቼ ምናምን አይነት ኒዶች ሊኖሩ ይችላሉ ሁለቱም ጋር። ከነዚህ ውስጥ ሁሉ ፕሬሲደንስ ማግኘት ያለበት ትልቁ ላይን ሼር የሚባለው የአንበሳ ድርሻ አግኝቶ ለውሳኔ ቁልፉ የትኛው ነው ብለሽ ታስቢያለሽ? ከትዳር አንጻር አሁን እነሱ መካከል ካለው እንግዲህ የትኛው ነው ኢንቱ ኮንሲደሬሽን መወሰድ ያለበት? ያው ትዳር እኔ ፍቅር ስሜቱ ፕራዮሪቲ ቢወስድ ብዬ አስባለሁ። እንዳልከው ያም ሰው በዚህ አሬንጅመንት ውስጥ ባይኖርም ያ ፍቅር በቃ እሺ ብላ ጠያቂያችን ወደ ትዳር የሚሆን ወደ ግንኙነት ብትገባ አውት ኦፍ ፒቲ እያደረገች ወይም ስላዘነችለት የሆነ አይነት
በቃ ብላ አይነት እያደረገችው እሱም ደግሞ ሌላ ሌየር የሚሆን ይመስለኛል። ፍቅር ካለመሰማቱ በተጨማሪ እንደገና ስላሳዘንኳት ወይ እንትን ብላ ምስኪን ብላ ስላሰበችኝ አይነት ብሎ ማሰቡም የሚከብድ ይመስለኛል። ለእሷም ሙሉ በሙሉ አሁን ትዳርን ስታስብ ሜቢ ይሄንን አይደለም ለራሷ የምታስበው፣ ግን ካለው ውለታ አንጻር በቃ ራሴን ሳክሪፋይስ ላድርግ ብላ ማለቱም እንደ ሎንግ ራን እሷም ደስተኛ የምትሆንበት ነገር አይመስለኝም በእኔ እይታ። አዎ እንግዲህ እዛ ጋር አንዱ የሚነሳው ጥያቄ የህንድና የአሜሪካ ጋብቻ የሚባለው እንትን አለ። ምንድን ነው በአጠቃላይ ምዕራባውያን መጀመሪያ ማፍቀር ከዛ ማግባት የሚል አለ። የህንድ ደግሞ አይ መጀመሪያ ማግባት ከዛ በሂደት ፍቅር ይይዝሃል ወይም ይዝሻል ይባላል። አንዳንድ ሰዎች በእኛም ሀገር የሚያውቀው ፍቅር ይሄ ዝም ብሎ የእንትን ተረት እና አብራችሁ መኖር ከጀመራችሁ ወሰናችሁ በሂደት ተወጀዋለሽ። አሁን አንዳንድ ሰዎችም ይገባሉ በዚህ ራሽናል ልባቸው ብዙ ባይፈቅድም ይገባሉ። አንዳንዶች መጨረሻ ሰክሰስፉል ነኝ ይላሉ። መጀመሪያ እኮ እንደውም የተገለበጠ እኔ ነበርኩም ማልወደው ወይም ማልወዳት በኋላ እሱ እፍ ሲል ይሄኛው ሰውዬ ደግሞ የሚልም አባባል አለ። ዋት ዱ ዩ ቲንክ አባውት ዛት? የትኛው ሞዴል ነው ለእኚህ ጠያቂያችን የምትመክሪው? ሁለቱም በተለይ እኛ ሀገር ወደ ምስራቁ ስለሚያደላ ማለት በተለይ ሴት ልጅ ላይ ደግሞ ወንድ ልጅ ውደድ እንጂ ሴት ልጅ ምን እንትን አለ ካከበርሽ ወይም ደግሞ ካኖረሽ የሚል በጣም ባህላዊ እንደምታ ስላለ ዋት ዱ ዩ ቲንክ? በሂደት ፍቅር የለም እንዴ? ጥሩ ሰው ነው ቢባል ምንድነው የምታቀርቢው? ይሄ የማይቀርብ አርጊውመንት ነው ብዬ ስለማላስብ እውነት ለመናገር ሞር ወደ የአሜሪካ አይነት ፍቅር ቢሆን ያው ሁለቱም ሰው አምኖበት የሚገባበት ነገር ቢሆን ጥሩ ይመስለኛል በአንድ ጎን። ያ ማለት ያው የህንዱ አይሰራም ማለት አይደለም። አይ ሚን ኮንሲደር የሚደረጉት ነገሮች በጣም ትክክል ይመስሉኛል። በዚህኛውም በኩል አሁን አብሮ ለመኖር ያስፈልጋሉ ብሎ ሶሳይቲ የሚያስባቸውን ነገሮች ሰምሃው ቼክ እያደረገ ይሄ ሪሊ እነዚህ ሰዎች በቃ ተዋደው ምናምን የሚለው ነገር ፕራዮሪቲ አይደለም የሚለው ነው። ሁለቱም ቢኖር ቤስት ኬስ ሲናሪዮ ይመስለኛል። እንደውም ምን ይባላል መሰለሽ አሁን በዲቮርስ ሬት እና በመሳሰሉ ሲታይ የምዕራቡ ሞዴል በጣም ሰዎች ተዋደው በመጋባታቸው አብረው የመቀጠል እንትናቸው እንደውም ለሆነ እዛ ቤተሰብም ተሳትፎበት ይሄ ስሜቱ መጀመሪያ ጣልቃ ሳይገባ ምናምን አንዱ ሊወድ ይችላል ወይም ሁለቱም ላይ ተዋወቁ ይችላሉ። ገብተው በጊዜ ብዛት ተቀራርቡ ቫሊዩ ቤዝድ የሆነ ፍቅር እንዲይዛቸው እድል ይሰጣል። ስሜት ቤዝድ የሆነው የሚል አርጊመንት አለ። ትንሽ አርጊመንት አይደለም። ሌላው አርጊመንት ደግሞ አይ እሱ አይደለም አብሮ እንዲቆዩ ያደረጋቸው። ውልፍት ማለት አይቻልም። በቃ ገብታል መውጫ ስለሌለ ሰው በሰላም በቃ በመውጫ በር ስለሌለው ነው እንጂ ሰው ያልወጣው። አሁን ሪሴንትሊ በኢንዲያ ይሁን በሌሎች ኢስተርን እኛም ሀገር ጨምሮ ያ በር ሲከፋፈት አክቹዋሊ ግርግሩ ከዛኛው ብሷል የሚልም አርጊመንት አለ። እኔ የሚመስለኝ አንዱ አብሮ ለመኖር ያው ፍቅር ብቻ በጣም ትልቅ ፓርት አለው። ግን ፍቅር ብቻውን የእነዚህ ሰዎች አብረው መኖር ይችላሉ ወይም ደግሞ ሰክሲድ ያደርጋሉ የሚለውን ዲተርማይን ማድረግ የሚችል አይመስለኝም። ይሄ የመጀመሪያው በቃ በጣም መዋደዱ ምናምን ያለበት ታይም ካለፈ በኋላ አብረው እንዲኖሩ የሚያደርጓቸው ቅድም ቫሊዩ ቤዝድ ያልካቸው አይነት ነገሮች መኖር ግዴታ አለበት። በአንድ ጎን ቻሌንጅ እያደረገኝ የነበረው ሪሰንትሊ አንድ መጽሐፍ እያነበብኩኝ የተለያዩ አይነት ካራክተሮች አሉ። ሀው ቱ ኖት ዳይ አሎን የሚል መጽሐፍ ነው እና የተለያዩ ካራክተሮች አሉ። አሁን እንዴት አንሙት ነው ብቻችንን እንዴት ሀው ቱ ኖት ዳይ ናው አሎን አሎን ነው እንዴ? ለብቻችን እንዴት አንሙት? ለሰው ጋር መሞት ተጀመረ። መሞከር ነው እንደው ግን ብዙ እንደዚህ ስለ ፍቅር ያለንን እይታ ምናምን ቻሌንጅ የሚያደርግ አይነት ጽሁፍ ነው እና የሆነ ሰዓት ላይ የምትናገርባቸው ኤግዛምፕሎች ጸሐፊዋ የተለያዩ ሰዎች በመላመድ የሚመጣውን ፍቅር አክሴፕት አድርጎ መቀጠል የሚለውን መማር ያለባቸው ካራክተሮች አሉ የሚል አለ። ኢቭን አሁን ኪድናፕዶ ነው መጨረሻ ላይ ከኪድናፐራቸው ጋር የስቶክሆልም ፌኖሜና ይባላል እንትን አለ። እሺ አንዳንዴ ጥሩ የሆነን ኮምፓተብል የሆነን ሰው ጀስት ቢኮዝ ፍቅር የሚለው ስሜት በጣም በቃ እንደ ስፓርክ ወይ እንደ ኤሌክትሪክ እንደዚህ ስላልነካ ያ ሪሌሽንሽፕ አይሰራም ማለት አይደለም የሚል ጥያቄያችን ምን እያልሻቸው ነው? ከዛውም ደግሞ ወዴትም ለመምራት ሳይሆን ያው እኔን ፐርሰናሊ ቻሌንጅ ያደረገኝ ሀሳብ ስለነበረ ነው። ዛኔ
በሌላኛው ፍሊፕ ሳይድ ደግሞ አትራክሽን ወይም ደግሞ ለዛ ሰው የሚሰማን ስሜት ይሄ ለፍቅር ኢምፖርታንት የሆኑ ፓርቶችን መኖራቸው በሆነ መልኩ ደግሞ ከምንም ደግሞ ተነስቶ ያ ፍቅር ሊከብድ ይችላል የሚል በሁለት ኦፖዚት ሳይድ ያለ ሀሳብ ታነሳለች እና ክሊን ካት አይመስለኝም። እኔ አሁን አንደኛው ወይም ሌላኛው ብለን የምንለው ሳይሆን ቤስት ኬዝ መሀል ላይ ቢሆን ነው። ለጠያቂያችን ደግሞ ከጸጸትም ከምንም ከሌሎች ተጨማሪ ስሜቶች አንጻር እኔ በግሌ እንደ ጓደኛ የሆነ በመክራት ብዙም ወደዚህ ፑሽ ማረጋት አይመስለኝም። እኔ አንቺ እንደ ጓደኛ ምንድነው እሱ እንግዲህ አሁን ሁለቱም መሀል የተፈጠረው ጓደኝነት አለ፣ መረዳዳት አለ ወይም መረዳት አለ። እንግዲህ 2-3 ዓመት ሚኒመም አብረው አጥፍተዋል። በጣም በተራራቀ አሬንጅመንት ውስጥ አይመስለኝም የነበሩት። እንግዲህ ፊዚካል ኮንታክትም ያህል እንደነበራቸው እሱ ተገቢ ባይሆንም የኔ እይታ ምንድን ነው ፍቅር የሚለውን ወይም ስሜት የሚለውን የፍቅር አስፔክት ለጊዜው እናስቀምጠውና ሌሎች ስሜቶችንም እንደ ጸጸት አይነት ነገሮችን እንተዋቸውና ኦብጀክቲቭ በሆነ ሪያሊቲ እድሜ ለጠያቂያችን ስላነሱት ኢምፖርታንት ነው ማለት ነው። በአጠቃላይም ኢምፖርታንት ቢሆንም ለጠያቂያችን ግን ኮንሰርን ባይሆን አያነሱትም ነበር። ለምሳሌ ቆዳ ቀለማችን ብለው ዘር ብለው አላነሱም። ገንዘብንም ኢቨን ያነሱት አይመስለኝም። እዚህ የእድሜው ጉዳይ ኮንሰርን አድርጓቸዋል። ትንሽም እድሜ አይደለም 16 አካባቢ አለ። ኖት ሰዎች በዛ እድሜ ልዩነት አይጋቡም ማለት ሳይሆን ግን ለሳቸው አንድ ኮንሰርን ነው። ሌላ የጤና ጉዳይ ነው። ምንም እንኳን ጠያቂዋ ያነሳችው ሀሳብ እንደዚህ ታሞ እንዴት ልተወው ቢሆንም በውስጡ ደግሞ በጣም ኢምቤድድ በሆነ መንገድ እንደ የታመመ ሰው አግብቼ ምንድን ነው የምሆነው የሚል ስጋት የለባትም ብዬ አላስብም። ታስበሽ የምትገቢ ምንድን ነው ህመሙ? ተላላፊ ነው አይደለም? ገዳይ ነው አይደለም? ምን ያህል ላይፍ ኤክስፔክተንሲ፣ ለምሳሌ ካንሰር ከሆነ በጣም አስበሽ የምትገቢበት ሊሆን ይችላል። ለምን ላይፍ ኤክስፔክታንሲ ላይ ኢምፓክት ስላለ አንዴ ከተጋባሽ በኋላ ምንም ቢሆን አብረሽ ነው የምትዘልቂው። ግን ስትገቢ እንደዚህ አይነት ነገር ህመሙ ምንድን ነው? ሌላው ደግሞ በቃ አኩርፎ መሄዱ፣ መጥፋቱ፣ ነፃነትና አማራጭ እንዲኖራት አለመሆኑ የስሜት ነው። በጣም ክፉ ሰው አይመስልም። ራሱን ነው አኩርፎ ሸቶፍ ያደረገው። ግን ይሄኛውም ቢሆን በማንስማማበት ጊዜ ፍሬንድሽፑን ሜንቴን ማድረግ ካልቻለ ጊዜውን አላውቅም፣ ለትንሽ ለ2-3 ሳምንት ማኩረፍ ሜቢ ስሜት እስኪረግብ ሊሆን ይችላል። ግን እንደወጣ ከቀረ ይሄ ሰው ሌሎች ነገሮችም ሲፈጠሩ ምናልባት እንዴት ነው ዲፍረንስን ሪዞልቭ ማድረግ የሚቻለው የሚለው ነገር አለ። ይሄ ኦብጀክቲቭ ነገሮች ከዛ ቤተሰብ እንዴት ያዋል፣ ከጓደኞቻችን ሌሎች ብዙ አሁን እንደዚህ አይነት ሪስክ ነው የምንለው። ሪስኩ ሀይ ሲሆን ያን ሪስኩን ሚቲጌት ሊያደርጉ የሚችሉ ኦብጀክቲቭ ፋክተሮቹ ፖዚቲቭ ዳይሬክሽን ከሆኑ ኦኬ አይ ማይት ኮንሲደር ብሎ ሰዎች እድል ሊሰጡት ሊያዩት ይችላሉ። ጠያቂያችን ጋር ግን እነዚህ ኮንሰርኖች አሉ። ለወደው ስለሚችል ልሞክረው ወይ ሳይሆን እንዳይጸጽተኝ ልሞክረው ግን በጣም የራቀ ነው ከፍቅር ያ ስሜት። እሱም በጣም ኮንሰርኒንግ ነው ከስሜት አንጻር ስናይ እና ብትሞክሪ ስላልፈለግሽ ነው እንጂ ስሜት የሚለውም ብዙ እንትን አይደለም። ስሜታችን የራሱ ቦታ አለው። ግን አንዳንድ ጊዜ ደግሞ ሞክረን የማናመጣው ነገር የለም። ጠያቂያችንም እንግዲህ የሞከሩ እንደሆነ ተናግረዋል። እንደሱ አይነት ሙከራ ብዙ ለውጥ ያመጣል የሚል እምነት የለኝም። አክቹዋሊ አንዳንድ ሰዎች በዛ ፕሮሰስ ውስጥ ወይ ያረግዙና ወይ የሆነ አይነት የማይወጡበት ትራፕ ውስጥ ይገባና ከዛ በኋላ አክቹዋሊ ሰከንደሪ የሆነው ምክንያት የመጋባት ሪዝን ይሆንና እንግዲህ ብዙ ነገሮች ይበለሻሻሉ። እኔ ጠያቂያችን መግባታቸው ለራሳቸውም አንቱ አንቺ እያልኩታቸው ጠያቂያችን እንደዚህ አይነት ሪሌሽንሽፕ ውስጥ አሁን ባለችው በሚመስል ነገር ውስጥ መግባቷ ይጠቅማታል ብዬ አላስብ። ሊጎዳት ግን ይችላል። ስለዚህ አሁን በዚህ ሌቭል አምቢቫለንት የሆነ ሰው ይህንን ሪሌሽንሽፕ ቢያንስ አቁሞ ማየት ደግሞ ከሆነ ደግሞ አይቻልም ብሎ መቀጠል ነው የሚሻለው። የጠያቂያችን መታመም ከህመሙ የተነሳ የሚደርሰው ነው የጠያቂያችን ሳይሆን እንደ ያደር ፓርቲ ጠያቂያችን እንደዚህ ኃላፊነት የለባቸውም። ይሄ ጠያቂያችን ያመጡት ወይ የመጣችው የፈጠሩት ችግር እስካሉ ቢሆንም እንኳን
በዛ ምክንያት ማግባት የሚለውን ጀስቲፋይ ያደረገው አሁንም በሀዘኔታ የማይደረግ ነገር ውስጥ አንዱ ጋብቻና ፍቅር ነው። ከተጋባንና እንግዲህ ሌላው ምክንያት አሳምኖን ወይም ተዋደን ወይም ደግሞ በቫሊዩ ቤዝድ በሆነ ሜሬጅ ከገባም በኋላ መተዛዘን ይጠቅማል። አሁን ይሄ ከጋብቻ በኋላ የሚጠቅመውን ነገር ለጋብቻ ምክንያት ማድረጉ ብዙ አይሄድም። ብዙ ሰዎች በዛ ምክንያት ገብተው በኋላ ይጎዳሉ። ስለዚህ ጥያቄያችን ባያደርጉት ጥሩ ነው ብዬ ነው የማስበው። ያው ግልጽ ምክርም ስለሚያስፈልግ ነው። ግን አዲስ ስቴጅ እና አሁን ባሉበት ሁኔታና በሰጡን መረጃ መሰረት ግን ይሄ ወዳጃቸውን ለማግባት በቂ ምክንያት አይሆንም። አክቹዋሊ ብዙ ሬድ ፍላጎች አሉ እንዳይሆን የሚያደርጉ ብዬ ነው የማስበው። አንዱ ጥያቄውንም ሳነበው በጥያቄያችን በኩል ሆኜ ሳስበው የነበሩት ነገሮች የተለያዩ አሁን ለማግባት እሺ እንዲሉ ካለው ሁኔታ ተጨማሪ የሚሰማቸው ስሜት ላይ ያነሱት ሀሳቦች አሉ። ለምሳሌ ፍቅር እንደያዘው ያ ሰው አውቀው ግን ኢንተርቴን ላለማድረግ ለረጅም ጊዜ አፍጥቶ መጥቶ እስኪነገራቸው ድረስ ኢንተርቴን ላለማድረግ ሞክረው ነበር። ከዛም ደግሞ ኮንቨርሴሽኑ ከእንትን ካለ በኋላ ብዙም ይሄ ቀጥታ ፈልጋለሁም አልፈልገውም አይነት ኮንቨርሴሽን አልነበራቸውም እያለ በእነሱ በኩል አሁን ስሜታቸውን ከመረዳት አንጻር ሲጽፉ ያሳዩን አንዳንድ ነገሮች አሉ ያ ስሜት እንደሌለ። የኔ ጥያቄ ምንድነው አሁን ከዚህ ሁኔታ ውጪ እንኳን አድርገን ብንወስደው አንዳንድ ሰው በይሉኝታም ሊሆን ይችላል የሆነ አይነት ሪሌሽንሽፕ ውስጥ ለመግባት ፑሽ የተደረገበት ፑሽ ኤክስተርናሊ ብቻ ላይሆን ይችላል ይሉኝታም ሊሆን ይችላል አንዱ እንትን ግን በእንደዚህ አይነት ሁኔታዎች ውስጥ እንዴት ነው ከራሱ ጋር ቁጭ ብሎ ነው ምንድን ነው የሚሰማኝ የሚለውን እንዴት በደንብ አንደርስታንድ ማድረግ ይቻላል? እንግዲህ ይሄ የሁሉም ሰው ችግር ነው። ያው ይሉኝታ ቢስ የሆነ ሰው እንኳን እዚህ አይነት ነገሩ ሲገባ የሌለበት ይሉኝታ ሊይዘው ይችላል። እንግዲህ ጠያቂያችንም ሆኑ ሌላኛው ሰው ነገሩን ኤርሊ አንስተው ለመወያየት ያልቻሉት ሁለቱም ይሉኝታ ይዟቸው ሊሆን ይችላል። ጠያቂያችን እሱ ካላነሳው እኔ ብዬ ላነሳው እችላለሁ። ሲግናሎቹ ቢኖሩ አንዳንድ ጊዜ ያው ነገሩን ከማውራት ይልቅ ስፔስ መፍጠር። ሌላ እንግዲህ የሪሌሽንሽፕ ሚዛኑ በረጂና ተረጂ አይነት ስሜት ውስጥ በጣም ታላቅ እና ታናሽ መካከል አይነት ነገር ሲሆን አይ ቲንክ የሚረዳውና በጣም ታናሽ የሆነው ሰው ብዙ ፓወር ላይኖረው ይችላል። ያንን ሰው ልክ እንደ ኩያው ስለዚህ ሞር ኃላፊነት ሁልጊዜ የሚያርፈው ትልቁ በፓወር በእድሜ አንድ ፓወር ሊሆን ይችላል። ግን በሪሌሽንሽፕ ፓወር ግሬዲየንት ውስጥ ለምሳሌ ሐኪም ከበሽተኛው ጋር ወይም ከህመምተኛው ጋር እንደዚህ አይነት ነገር ቢፈጠር ከህመምተኛው ይልቅ ሐኪሙ ሞር ሪስፖንሲቢሊቲ አለ። የሚፈርመውን ኮድ ኦፍ ኮንዳክት አለ። አስተማሪና ተማሪ እነዚህ ነገሮች ኮመንሊ ሀፕን ያደርጋሉ። ብዙዎቹም በጋብቻ ኤንዳፕ ያደርጋሉ። እንግዲህ ብዙዎቹ በትክክል ነው ወይስ በፓወር ማኒቨር የተፈጸሙ ነገሮች ናቸው ወይ ስትይ የገንዘብ ግሬዲየንት አለ። አሁን በጣም ሀብታም የሆኑ ሰዎች ድሃ ቢሆኑ ዞር ብላ የማታያቸውን ልጅ ወይም ሊያደር ወይ ገንዘብ፣ ስልጣን፣ እነዚህ ነገሮች ሁልጊዜ ሞር ያለውን ሰው ኃላፊነት ውስጥ ይከተዋል። ምክንያቱም በኋላ ዋጋ የሚከፍለው ራሱም ነው። ያኛው ሰው በምንም ምክንያት ቢገባ ኃላፊነት የለበትም ማለት አይደለም፣ ይከፍላል። ስለዚህ እነዚህ ሁለት ሰዎች መካከልም የነበረው ነገር የፓወር ግሬዲየንት አለው አደለ? ስለዚህ ያው መጨረሻም ላይ ኢኒሽቲቭን ወስዶ ያንን ነገር ኢኒሽት ለማድረግ ወይም ለመጀመር ስቴፑን የወሰደው ያው ጠያቂያችን ሳይሆን ያኛው ሰው ነው። ግን እንደዚህ አይነት ነገር ስንወስድ ደግሞ በሚኒመም የዛኛውን ሰው ፈቃድና ፍላጎት ማክበር፣ ያው የምንፈልገውን ከማግኘት ባሻገር ያኛው ሰው ምን ይፈልጋል። እንግዲህ የእውነተኛ ፍቅር አንዱ መለኪያው ለሌላው ፍቃድ ደግሞ ስፔስ መስጠትና የሌላውን ፍቃድ ማክበር ነው። እንግዲህ ስሜት የጎላበት ፍቅር ሁል ጊዜ ስሜትን ፉልፊል ማድረግ ነው እንጂ የሌላኛውን ሰው ፍላጎትና ስሜት ኮንሲደር ማድረግ አይደለም። ያ ደግሞ ውሎ አድሮ ፋየር ባክ ያደርጋል። አሁን እዚህ ላይ የነበረውም ጓደኝነትና ወዳጅነት ተቋረጠ። አሁን ለምሳሌ ይሄ ነገር አይሆንም፣ ኦኬ ባውንደሪው እዚህ ጋር ነው የነበረን ሪሌሽንሽፕ ይህንን ኮንሲደር ሳናደርግ እንቀጥልን። አሁን ማድረግ አልቻልኩም ብለው የሚጸጽታቸውን ነገር በጓደኝነት ሞዳሊቲ መቀጠል ይቻል ነበር።
ግን አሁን እንግዲህ ያው የጠያቂያችን ወዳጅ የነበሩት ሰው ሪስክ ወስደው ወደዚህ አይነት ነገር ውስጥ ከመጠየቅም ባለፈ ሌሎች ኢንጌጅመንቶችን አንዳንዶቹ ነገሮች ሰው ሲፈልግና ሳይፈልግና ኢምፖዝ የማድረግ ፓወርን የመጠቀም ነገሮችም ያኛውም ሰው በውለታም ክብደት ይሁን በሌሎች የፓወር ግሬዲየንት ዲፍረንስ እና መጨረሻ ላይ ያው ሁሉም ሰው ደግሞ የሆነ ቦታ ላይ ሲደርስ ቃል አይደል ወይ መሸሽ ወይ መፋለም ውስጥ ይገባል እና ነገሩ ተበለሻሸ። ስለዚህ አሁን የተፈጠረውን ባውንደሪ ሪስፔክት አድርጎ መሄድ የተሻለ ነው። አሁን የተፈጠረውን ባውንደሪ አፍርሰው እንደገና መጥቻለሁ ብሎ መሄዱ መጀመሪያ ልባቸው ያወቀውን መሆን የሌለበትን ነገር ውስጥ ተመልሶ መግባት ነው። ከዛኛውም ሰው የሚኖረው ምላሽ ነሰሰርሊ ፖዚቲቭ ላይሆን ይችላል። ስለዚህ እኔ በቃ ይሄ ነገር መስመር የተሰመረለት ነገር ስለሆነ ሁሉም ሰው ለራሱ ህይወት ኃላፊነት አለ። አንዳንዴ እኛ ካልረዳን ካላረግን ሌላኛው ሰውዬ የሚሞት የሚሟሟ ይመስለናል። ግን ሰው እንደሱ አይደለም። ሰው ያው ቢያረግም እንኳን ያንን በራሱ ምርጫ ነው እና ሰዎችን ማዳን የሚችል ሌላ ሰው የለም። ላነሳው የሚፈለግኩት ቀጣይ ሀሳብ እሱ አሁን መጨረሻ ላይ ያነሳኸው ላይ በተለይ ያንን ሰው ከሚሰማው ፍቅር አንጻር በቃ ማዳን የምችለው እኔ ነኝ አይነት ፕሬሸርም እንዳለባቸው ይመስላል። ይሄ ስለ ጸጸት ሲያነሱ በቃ ባልኖርና የሆነ ነገር ሀፕን ቢያደርግ እንዴት ነው ያንን ደግሞ የምቀበለው? እዛም ደግሞ ሆኜ ለማስታመ ብቻ ለሁለቱም ያለው ግራ መጋባት አንዳንዴ ሰው ራሱ ላይ ከሚያስቀምጠው ፕሬሸር ወይ ደግሞ እንዲህ ማድረግ አለብኝ ብሎ ከሚለው ነገር ሊሆን ይችላል በአንድ ጎን። ሌላው ጠያቂያችን አሁን በዚህ ሰዓት በቃ በሩቅም ሆኜ እሺ አትሊስት ላግዝ የሚል ሀሳብ ቢያመጡ ጥሩ ሀሳብ ነው ወይስ አይደለም? አይሆንም። የማይሆንበት ምክንያት አሁን መታመም፣ ጸጸት ምናምን እንደዚህ አይነት ስሜቶች ሲኖሩ ያንን ለማካካስ ጠያቂያችን የሚሄዱበት ስቴፕ የዛ ትራፕ ውስጥ ይከታቸዋል። ያኛው ሰው መጥፎ ሆኖ ሳይሆን የዛኛውም ሰው ፍላጎት ኦልሬዲ እንዳለ ነው፣ የትም አልሄደም፣ ሪዞልቭድ አይደለም። አይ ቲንክ ለዛኛውም ሰው ጥሩ የሚሆነው ይሄንን ነገር ዘግቶ የራሳቸውን ህይወት ሄደው ከዚህ ነገር ነፃ በሚሆኑበት ጊዜ እንግዲህ እግዚአብሔር ከፈቀደ ሁለቱም የራሳቸውን ህይወት እየኖሩ የሚመሰጋገኑበት ጊዜ ሊመጣ ይችላል። አሁን ግን እንደገና ያኛው ሰው ምናልባት ሸሽቶ ለብቻው የሆነ ይህን ነገር ለማውጣትም ሊሆን ይችላል እና የራሱን ህይወት ለመኖር ስለዚህ አይ ቲንክ ጠያቂያችን ለራሷ የሚጠቅማት ለሌላኛውም ሰው የሚጠቅመው በቃ ባውንደሪውን አስምሮ የራሷን ህይወት ፎከስ አድርጋ መኖር። እሷ ልታድን የምትችለው ነገር የለም። ሰውየው እስከ ዛሬም ድረስ ህመሙንም ይዞ ኑሮውን ኖሯል። መልካም ስላደረገ ጊቪንግ ፎርዋርድ የሚባል ነገር አለ። ሁሉን ነገር ለዋለልን ሰው መስጠት የለብንም። አንዳንዴ ከተቻለ ጥሩ ነው። በአብዛኛው ግን ላይፍ በቃ ሰዎች እኛን ረዱናል፣ እኛ ደግሞ ሌሎች ሰዎች እንረዳት። እነዛ እኛን የረዱ ሰዎች የእኛ እርዳታ አያስፈልጋቸውም። ብዙ ጊዜ አንደሲን ላይፍ ሰርከምስታንስ የባሰ ሁኔታ ውስጥ ገብተው ካገኘናቸው ወይ አርጅተው ወይ ደህይተው ምናምን ካልሆነ በስተቀረ ብዙ ጊቪንግ ፎርዋርድ ኢዝ ኦልዌይስ ቤተር ዛን ጊቪንግ ባክዋርድ። ወደኋላ መልሶ ውለታ ከመክፈል የእኛ ካልቸር ውለታ መክፈል፣ ወላጅ መጦር ጥሩ ነው። ግን ሁልጊዜ ደግሞ እኛ የተደረገልን ለሌሎች ማድረግ ስንማር ይሄ ጊልቱም ጸጸቱም አይኖርም። ተደርጎላታል፣ በቃ ሌሎች ደግሞ የተቸገሩ አሉ፣ ለነሱ ማድረግ ያንን በዛ ማወራረድ። ከዛ ውጪ ይሄ ውለታ የዋለልን ሰው እኛ ልንረዳው በምንችለው ሁኔታ ውስጥና ሴናሪዮ ውስጥ ከሆነ ደግሞ ማድረግ የምንችል ከሆነ ማድረግ። ግን ለዚህ ውለታ ይሄኛውን ሌላ አይተም መክፈል ውለታን መመለስ አይደለም፣ ሁለቱንም ወጥመድ ውስጥ መክተት። ስለዚህ እኔ መራቅና ይሄንን ጊዜ አሳልፎ ነገሮች ሁሉ ረግበው ሁለቱም የራሳቸውን የህይወት መስመር ካገኙ በኋላ ከይሉኝታ ነፃ በሆነ መስመር ላይ መረዳዳት ምናምን። እየጠቀለል ነው ስንመጣ ጥያቄውን ሳነብ በአንድ ጎን በጠያቂያችን ባሉበት መንታ መንገድ ላይ በአንዱም መንገድ አልፎ የቆመ የሆነ ሰው ይኖራል ብዬ ሳስብ ነበር። ማለት በአንድ ጎን በይሉኝታ ወይም ደግሞ እንደዚህ አይነት ሁኔታ ውስጥ ኖረው ተጋብተው ያንን ሰው ከዋለላቸው ውለታ አንጻር ለምሳሌ በትዳር ውስጥ በፍቅር ውስጥ ለመቆየት ፈልገው
በዛኛው መንገድ ላይ ያሉ ሰዎች ሊኖሩ ይችላሉ። በአንድ ጎን ደግሞ አይ ነው ብሎ የራሳቸውን ነገር መርጠው የሄዱ ሰዎች ሊኖሩ ይችላሉ። በሁለቱም በኩል ይሄ ጸጸት የሚለውም ስሜት ሊኖር ይችላል። አሁን አንድ አድማጭ ኦልሬዲ በዛ መንገድ ሄዶ ባለበት ቦታ ላይ ይሄንን ቢሰማና የሆነ አይነት ስሜት ባላረኩት ኖሮ ወይ ደግሞ ማድረጌ ጥሩ ነው ምናምን የሚል አይነት እይታ ሊኖር ይችላል። ግን ጠያቂያችን የሚያነሱትን ጸጸት ሊሰማቸው የሚችላቸው ሰዎች እንዴት ዲል ማድረግ ይችላሉ? አሁን እኔ ራሴን 50 years down the line ከዚህ ሁኔታ በኋላ ላይ ራሴን ባገኘው ብለው ወይ ደግሞ ራሳቸው እዛ ውስጥ ሆነው ያሉ ሰዎች እንዴት ነው ባልገባሁ ኖሮም የሚለው ሰው ምን ማለት አለበት? ውይ ምን ሆኜ ነው የተውኩት ብሎ የሚለውም ሰው ምን ማድረግ አለበት? አይ ቲንክ ኢን ላይፍ ጸጸትን ማኔጅ ማድረግ መቻል አለ። ጸጸት ማለት ጊልት ነው። ጊልት ሁሌ የሚፈጠረው ማድረግ ኖሮብን ባላረግነው ወይም ማድረግ ሳይኖርብን ባደረግነው ነገር ነው። አንደኛው ነገር እንግዲህ ምንድነው እሱ ይህንን ጥያቄ መጠየቃቸውና ይህን ምክር ማግኘታቸው አንዱ ከጸጸት ነፃ እንዲሆኑ ሊረዳቸው ይችላል። ምክንያቱም ይሄ ስሜቱ ውስጥ የሌሉ ሰዎች፣ በብዙ ፐርስፔክቲቭ ሊያዩ የሚችሉ ሰዎች የነገሯቸውን ምክር ከመስማት የተሻለ ሊያደርጉ የሚችሉት ነገር የለም። ይህን ነገር እንዴት ላድርገው ብሎ መጠየቅ። እዛው እንግዲህ ስሜት ውስጥ ያሉ ጠያቂያችን ጓደኞች ከሆነ እንዳታረጊው ምናምን ሊሉ ይችላሉ። የሰውየው ደግሞ አዛኝ ከሆን እንዴ እንደዚህ ሆኖማ ብለው ሊገፋፍ። ስለዚህ እነዚህ ሰዎች ቬስትድ ኢንተረስት ስላላቸው ምክራቸው ሁልጊዜ ኒውትራል አይሆንም። እንግዲህ እኛ በተሰጠን መረጃ እንግዲህ ሁሉ የመረጃ እጥረትና ጉድለት ሊኖር ይችላል። ሙሉ ላናቅ እንችላለን። በሁለት አንቀጽ በተጻፈ ነገር ላይ ተመስርተን አልቲሜት ዲሲዥን አናረቅም። ግን ባለ ሁኔታ ሺስ ትራይድ ሞክራለች። ልቧ ቢከፈልም ግን ማድረግ እንደሌለባት ይሄ የሰውየውንም ችግር እንደማይፈታ ለእሷም ደግሞ በጎ የመጨረሻ እንደማይሆን ተረድተዋለች። ይሄ ማለት ሰውየው ምንም በህመማቸው በሌላ ምክንያት ምንም ላይሆኑ ይችላሉ፣ ሊሆኑ ይችላሉ። አብረውም ሄደውም ያ ሀፕን ሊያደርግ ይችላል። ስለዚህ ሁልጊዜ የተሻለውን ሪስክ እንወስዳለን እንጂ ሪስክ ፍሪ የሚባል ላይፍ የለም። የተሻለውን ስህተት እንፈጽማለን እንጂ ስህተት አልባ የሚባል ህይወት የለም። የተሻለው ስህተት ማለት ምንድን ነው? ለህሊናችን ለልባችን እና ለአእምሯችን በምናውቀው መረጃና ኮንቪክሽን የመጨረሻውን ትክክል ነገር በፈጣሪና በህሊናችን ፊት መወሰን ነው። ከዛ በኋላ እንግዲህ እዛ ውስጥ ስህተት ሊኖር ይችላል። ሲመጣ ስህተቱ ዲል ማድረግ ይቻላል። ስለዚህ ሲን ኦፍ ኤክሰስ ይባላል እና ሲን ኦፍ ዴፊሽንሲ። አንዳንድ ጊዜ አንዳንድ ነገሮች ላይ ኦቨርዱ በማድረግ መሳሳት ይሻላል። አንዳንድ ነገሮች ላይ ደግሞ አንደርዱ በማድረግ መሳሳት ይሻላል። እንደነዚህ አይነት ኢሪቨርስብል እና ፐርማነንት ኢፌክት የሚፈጥሩ ነገሮች ላይ አንደርዱ አድርጎ መሳሳት ይሻላል። ትቶ ለሌላውም ሰው ስፔስ ሰጥቶ መሳሳት አይደል? ግን አንዳንድ ጊዜ ግን ምነው አላረኩት የሚባሉ ነገሮች ውስጥ አይደለም ይሄ የሚመደበው፣ እንኳን አላረኩት ከሚባለው ነው። ምነው ባረኩት የምንለው ለምሳሌ የሆነ የትምህርት እድል አግኝተን ወይም የሆነ የስራ እድል አግኝተን የምናየው ነገር ሪስኩ አነስተኛ ሆኖ ግን በጉዳቱ አነስተኛ ሆኖ ግን በመሄድ የምንወስደው ሪስክ ከፍ ሊል ይችላል። እንደዚህ አይነት ጸጸቶች ሊኖሩ ይችላሉ። እዚህ ላይ እንግዲህ ሌሎች ብዙ ፋክተሮችም ስላሉ አንደርዱ ኢዝ ቤተር ዛን ኦቨርዱ። መጨረሻ ላይ ቅድም ካነሳናቸውም ሀሳቦች ጋር ስለሚያያዝ አሁን ወጣት ለሆኑ ወንድም ሴትም ማንም ለሚያዳምጥ ሰው አሁን ወደ ትዳር ለመግባት ምን ማሰብ አለበት? አሁን ያነሳናቸው ኔሴሰሪ ትዳር ውስጥ ለመግባት ሪዝን ላይሆኑ ይችላሉ ያልናቸው ነገሮች አሉ። ግን ምን ናቸው ሜቢ ግሪን ፍላግ ብለን ወይ ጥሩ ነገር ፖዘቲቭ የሆኑ ሳይኖች ወደዛ ለመግባት ማየት? የሚቀጥለውን ሳምንት ሀሳብ ታነሻዋለች ብያለሁ። በጣም ሰፊ ስለሆነ ምናልባት ለሌላ ጊዜ እናድርገው ይመስለኛል። ምክንያቱም እንደዚህ የሁለት ሳምንቱን በአንድ ከሚሆን ሰፊ ይሆናል እና ሜቢ ያ ብዙ ሰፊ ነው። ለሰፊ ጥያቄ ጠባብ መልስ ሰውን ሚስሊድ ሊያደርግ ይችላል እና አይ ቲንክ ጥያቄዎች ሊኖሩ ይችላሉ ከዚህ ጋር የተዛመዱ። ከሌሉም ዝም ብለን በሀሳብ ላይ ማውራት ስለምንችል እንዳትረሺው አደራ በሚቀጥል። አድማጮቻችንም ከዚህ ጋር ተያይዘው ጥያቄ ካላችሁ አደራ ላኩ ለማለት እንዳይረሳ። እዚህ ያሉ አድማጮችም አለ እነ ባርሳን ከዚህ ያልፋለች
ብናነሳው ጥሩም ሀሳብ ስለሚሆን በዚህ ተቃራኒው ሳይድ ደግሞ ምን እንይ የሚለውንም መስማት የምትፈልጉም ከሆነ በኮሜንት ላይ ሀሳባችሁን እንድትሰጡን ጠያቂያችንን ያው ባሉበት ውሳኔ በሚያስፈልገው ጊዜ ላይ በተቻለን ሀሳቦችን ለማንሳት ሞክረናል። ያው መልካምን እንመኝላችኋለን። በዚህ ውስጥ ደግሞ እንደዚህ አይነት ነገር ውስጥ አልፋችሁ ያ የህይወት ትምህርት የቀሰማችሁ ሰዎች ለጠያቂያችን ምክር መለገስ እንድትችሉ ኮሜንት ቦታውን ሰፋ አድርገን ትተነዋል። ሀሳብ መስጠት ይቻላል። ሌሎችም ደግሞ ጥያቄዎችና ሀሳቦች ካሏችሁ በ0911505050 ላይ በቴሌግራም ወይም በዋትሳፕ መላክ ትችላላችሁ። በኢትዮማይንድሴት@gmail.comም ኢሜይል ብታደርጉልን ጥያቄዎቻችሁን እያመጣን ማንሳት እንችላለን ማለት ነው። ሰፋ አድርገን እንግዲህ የዚህን ሳምንት ጥያቄ አንስተናል። ቀጣይ ውይይቱን ለእናንተ ቦታውን እንለቅላችኋለን። ይሉኝታ ይዞን ነው ያሳት። Thank you. Thank you so much.